የትንፍጩ ዱቄቱን አምጪ ነው እንጂ ቸልሲ ተግማማ ጨዋታ ነው የተጫወተው። አልክዳችሁ በርንሌ ሊጓን አይመጥናቸውም። ሊጓን ቸልሲ እንዲህ የቅዘን ጨዋታ እየተጫወተ ሁለት አግብቶ ያሸንፋቸዋል። ሲቀጥል አረ ኤንዞ ማሬስካ እንደዚህ ሪስክ ቴከራቱን ግን ተውበናት። አሁን ብንሸነፍ እኮ መጥቼ አፈሌ መቆምብህ ነው ነበርኩኝ ቀድሜ። ግን ስላሸነፍክ ትንሽ እናጨብጭብልህ። እንደዚህ ሪስክ ቴከር ሙሉ ስኳድ ሮቴሽን አትቀይር መልህ ለዚህ ነው። አሁን ብንሸነፍ ወይ ነጥብ ብንጥልስ ሮቴሽን እንደዚህ አይቀየርም በጭራሽ። ጀማው አሁን ስላሸነፍን እንዳታሽቃብጥ። የምሬን ነው። ሮቴሽን በጭራሽ እንደዚህ አይቀየርም የቲም ነገን በቃ ምንም ዞሮ ዞሮ አሸንፈናል። ቃንቶ ነገ ቶተንሃም እንዳታሳፈረን። ቶተንሃም በእናት እኔ እንደ ነገ የጨነቀኝ ቀን የለም። ነገ አርሰናል ነጥብ ጣለ ማለት ቀጣይ እኛ አርሰናልን እናገኘዋለን አይደለ? በቃ አለቀ እኮ እኩል እንሆናለን። የፕሪሚየር ሊጉ ፉክክር ዳግም ይመለሳል ማለት ነው። አለቀ ደቀቀ አባቴ። ዲስ ኢዝ ቸልሲ አለቀ። ማሽቃበጥ ምናምን አይደለም፣ መግጠም ነው። መልካም ምሽት። ገባ እናውጣው በርንሌ እንደተለመደው ሆም አዌ ሁሌ ነው የሚሰጠው። በርንሌ ሁሌ እንደተለመደው ማለት ግን ያው በርንሌ ነው ብለህ አታጣጥለውም። ፕሪሚየር ሊግ ነው። ፕሪሚየር ሊግ ላይ ሁሉም ቀላል አይደለምና በሜዳው ሄደን ዛሬ ወደ ሁለተኛ ተመለስማ። ሁለት ሰተን ወደ ሁለተኛ ተመልሰናል እና ሲቲ ዛሬ ማሸነፍ አለብህ ግዴታ ነው። ካላሸነፍክ ቦታውን ልረከብ ነው ማለት እና ሚኮ ስፐርስ የተሰጣ ቻሌንጅ አለ እዚህ ጋር ዋሊያ ቢት ቻሌንጅ ሰጥቷታልና እየገባችሁ አካውንቱን ፎሎ አድርጉለት። ገባችኋል? ያሉትም 11 ናቸው ምናምን እየተባለ ነው። እነሱም ኤአይ ነው እየተባለ ነው። ያው ቲክቶክ ደግሞ እንደምታውቁት ኤአይ ምናምን አያበረታታምና እኛ ነን ያለናት። እየገባችሁ አካውንቷን የዋሊያን አካውንት ከስር ማስቀምጥላችሁ እየገባችሁ ፎሎ አድርጉላት ማለት እና ዛሬ ዴላፕ ወደ አቋም በስርዓት ማትመለስ ከሆነ ማርክ ጉይ ያለው እያለ ነው። የ9 ቁጥር ቦታችሁን ለኔ ጣሉ እያለ ነው እና ምን ትላለህ? ወደ ቦታ እንደምትመለስ ተስፋ ፔድሮ ኒታ ዛሬ ምን አይነት ጎል ነው ያገባው? እንዴት ነው ከየት በሩ ነው የመጣው ማለት ከየት በሩ ጄሚ ጊተንስ አሲስት ምን አይነት ክሮስ ነበረ? ከየት በሩ ነው የመጣው? ጀለስ ከየት በሩ ማለት ትችላለህ። ማርክ ጉይ ዛሬ የሚገርም ቅነሳ ማለት ነው። ኳሱን ድሪብል አድርጎ ቦክስ ውስጥ የገባበት መንገድ ሲገርመኝ ምን አይነት ቅነሳ አድርጎ ኤንዞ ፈርናንዴዝ ቅርቅር አደረገለት። በቃ ተገላገል። ሁለተኛ ጎል ሲገባ ረጋሉ ማለት ነው። በርንሌዎች በቃ አንቺ እንደተለመደው ተሰጥቶናል ብለው ፊታቸውን አዞሩ ማለት ነው እና ወደ ሁለተኛ መተናል። ሲቲ ታሸንፋለህ? አዎ ታሸንፋለህ ብዬ ነው ማስመን። ኒውካስትልን አይከብድም። ለጊዜውም ቢሆን ሁለተኛ ላይ ተመልሰናል። አርሲዬ እንዳልኩት እየመጣን ነው። ስለ ፓልመር የሰራሁትን ቪዲዮ አጥፍቶብኛል ቅድም እና ይሄን ቪዲዮ ኮፒ ሊንክና ሪፖስት አድርጉልኝ። ያለ ፓልመርና ያለ ካይሴዶም እንችላለን። ቀጣይ ባርሳ ትዘጋጃለህ። ፒስ አውት። ወደ ቋጠሮ ነው። ከኢንተርናሽናል ብሬክ መልስ እንግዲህ ፕሪሚየር ሊግ መጀመሪያ ቢያጫውተን ማለት ነው እያንዳንዳችሁ መጣችሁ ቋጠራችኋ። ኧረ በስመ አብ ሚያስጠላ ጨዋታ ያደረጋችሁ ሲጀምር እናንተ ናችሁ፣ ምንም ሌላ አይደለም። እና ማሬስካ ራሱ ማለት ነው አብራችሁ ነው የቋጠረው። በቃ ከእያንዳንዶች ከሊቨርፑል፣ ሲቲ፣ አርሰናል ምናምን እያንዳንዶች አብራችሁ ነው የቋጠራችሁት። አረ ማሬስካ እኮ በጣም ነው የሚገርም። ለማንኛውም ማለት ነው ስለ ማሬስካ አወራለሁ፣ ግን ሁልሽም ጋር ማለት ነው እመጣልሻለሁ። እያንዳንዶች ጌም ላይ እየመጣሁ ቋጠራለሁ፣ አሳይሻለሁ። መቋጠር ምን እንደሆነ እናያለን። ስለ ማሬስካ እናወራ ማለት ነው። እዚች ጋር እኔ ማሬስካ በጣም የሚገርመኝ ነገር ማለት ነው ጨዋታውን ለለዋራ አሸንፋለን። ይሁን ግን ፈርስት ሃፍ ሎንግ ጎል የተጫወትን አልነበረማ። ሎንግ ጎል መጫወት ጀመርን፣ ጨዋታው ተቀየረ። ስሩ ቦሎች ምናምን ዳይሬክት የሆነ ፕሌይ መጫወት ጀመርን ማለት ነው። አሪፍሽ ይሁን ግን ማለት ነው ማሬስካ ምን ብሎ ነበር? ካይሴዶ ለምንድን ያልገባው ሲባል ማለት ነው ለባርሳ ጨዋታ ታስበው አይደለም፣ ግን በቃ እዚች ጋር ሁለት ጨዋታ ተጫውቷል፣ ጉዳትም አለበት፣ ማረፍ አለበት፣ በቃ ፕሮቴክት ማድረግ አለብን ተጫዋች ምናምን ነገር ብሎ አሰብ። እኔ እኮ ጨዋታው ላይ ማለት ነው ለምንድን ነው ሌፍት ዊንግ እና ራይት ዊንግ ቀይሬ ያልተጫወትከው? ሁለቱም እየተዳከሙ ነበር፣ ኳስ እየተቀበሉ አይደለም፣ ማናቸውም ከጨዋታ ውጭ ሆኖ ነበር። ለምንድን ነው ማትቀይራቸው? ሲነሱ ኤስቴቮ ለባርሳ አስበው አይደለም። አረ ተወረ ማሬስካ። እኔ እኮ የሚለውን ነገር ራሱ ማለት ነው ሊሆን የሚያፈራ ነገር ቢሆን ደህና ይሁን እኮ፣ ግን እዚች ጋር ብቻ ማሬስካ የሆነ ነገር ስቷል ብቻ። ለማንኛውም ይሁን 2-0 አሸንፈናል። በጣም በቃ ከ30 ደቂቃ በኋላ አሪፍ ነገር ተመልክተናል ብዬ አስባለሁ ከቼልሲ ደጋፊ አንጻር ማለት ነው። ለማንኛውም ሳንቶስ ማን ኦፍ ዘ ማች ምን አይነት ፐርፎርማንስ ድሮፕ እንዳደረገ ዛሬ አረ በስመ አብ ብቻ በጣም አስደስቶኛል። ጉይ የሆነ ሰው ውጦ ነው የወጣው፣ እኔ ራሱን አይደለም ዛሬ ምንድን ነው እዛች ጋር እንደዚህ አይነት ኮንፊደንስ ኖሮት አልፎ ተጫዋቹን አሲስት አድርጎ ለኤንዞ አገባ፣ አለቀ በቃ ጨዋታው ፐርፌክት 2-0 የታሰበውም እንደዛ ነበር ማለት ነው። ለማንኛውም ይመቻችሁ፣ ፎሎ ማድረግ ምናምን እንዳይረሳ። ወደ ቋጠሮ ነው። ለዚህ ነው ሁሉም ቲም በቼልሲ ለመሸነፍ ተራውን ነው የሚጠብቀው የምንለው አባቴ። ባርሳም ይመጣል ይለጠፋል፣ አርሰናልም ይሰጠዋል ያራዳለች። ሁለተኛ ላይ ተቀምጠናል፣ መተናል፣ ተጠግተናል ነው የምልህ። አልገባህም አንተ? ካይሴዶ ወጣ ስትል ደግሞ ለአንድሬ ሳንቶስ እንደዚህ እንቅ አርግቶ እንደሚይዝ አሳይቶናል። ፒድሮኔቶ ነፃነት ከተሰጠው ምን አይነት ድንቅ ተጫዋች እንደሆነ አሸንፈናል አባቴ። በቃ ነግሬያችኋለሁ እኮ በርንሌ
በቤንች ይበቃታል። ምንም ይሄን ያህል ማካበድ አያስፈልጉም ለበርንሌ ማለት ነው። ገባችኋል? ይሄ ልጅ ግን ማለት ነው እግዚአብሔርን በቃ የበሰለ በህፃንነቱ የበሰለ ልጅ ማለት ይሄ ነው። በቃ ምን አይነት ብራዚላዊ ምን አይነት ዲፌንሲቭ ሚድፊልደር ምን አይነት ልጅ ነው በእግዚአብሔር ስም። በቃ ከካይሴዶ ብዙ እየተማረ እንደሆነ በጣም በቃ ግልጽ ነው። እግዚአብሔርን ኧረ አንድሬ ሳንቶስ ትለያለህ። እግዚአብሔርን በስመ አብ። ማርክ ጉዩ መጨረሻ ላይ ምንድን ነው ያደረከው? እንዲህ ተሸክመው አዝለኸው ሮጥክ እኮ አዝለኸው ሮጥክ ልጅ። እግዚአብሔር በአንተ ምክንያት ነው። በቃ በአንተ ምክንያት ነው ሁለተኛው ጎል ሙሉ ለሙሉ ያንተ ጥረት ነው። በቃ ማርክ ጉዩ እግዚአብሔርን ጀግና ተጫዋች። በቃ ምንም ልጅ አይመስሉም። በቃ ዛሬ ልጅ አይመስሉም። በነዛ በገጣባ ቶሲን ገብተን በቃ ጸዴ በርንሌ ቺነሽ ምንም እንዳትሉ እግዚአብሔርን። ባርሳና አርሰናል ጠብቁኝ። ዋናዎቹ ልጆች ገና አልገቡም። ዛሬ አርፈዋል። እነ ስቲቬኦ ጋርናቾ ካይሴዶ ያሯሩጧቸዋል በዚህና በዚህ ማለት ነው። ምንም በቃ ማንንም አንሰማም ዘንድሮ። አርሰናል ይኸው ሁለተኛ ነን። እንደዚህ ማጀራትሽን ይዘንሻል። ሃንግ ነው የቀረን ማለት ነው። በቃ አንበሳው ቼልሲ እያንቀላፋ ከመሰለ ተሳስታል። ኤንዞ ማሬስካ ቡድን ዝም ብለ አስሩጠው በሚባለው ፎርሜሽን ላይ መጡት ዘንድሮ ማለት ነው። ያራዳ ልጅ አሳስቆ ክሊንሺቱን አስጠብቆ በላው በርንሌይም በሚገርም ሁኔታ ማለት ነው። በቃ ጸጥ አድርጎ ኧረ ካይሴዶ ባይኖርስ ካይሴዶ ቢቀመጥስ ካይሴዶ ምን ይመጣል ቼልሲ ቤት? ምንም መታመ ፈርስት ሃፍ አንድ ሰከንድ ሃፍ አንድ በየትኛውም መልኩ ቼልሲ የእሱ ነው። እንዲያገቡበት ሁሉ ፍቃድ ሳይሰጣቸው ነው ጆሮ ግንዳቸውን ያለው። ያራዳ ልጅ ጠጋ ብላ ድምጤ ከአርሰናል ጋር የ3 ነጥብ ልዩነት ብቻ ነው ያለው የለንደን ክለብ። ቀጣይ እንደሚገናኙ መዘንጋት የለብም። ሹክል ለመፈልገው እሱን ነው። እኔ እየነገርኩ ነው። እንዲህ እንደ ቀልድ የመጣው የመጀመሪያውን ጎል ያየ ይንገረኝ ነው፣ ሌላ ነገር የለውም። እንደ ቀልድ አይደለም ቼልሲ እየተንቀሳቀሰ ያለው። ያራዳ ልጅ በአፍዛ እንደለመደው ገብቷል። ሃንግ ከማረጉ በፊት ስልምልም የሚባለውን አኬር ጀምሮላል። እንጃ ቼልሲና ማሬስካ ምን እንደጀመሩ አልታወቀም። ሀሳብ አስተያየት ኮሜንት ላይ በደም ሼር ኮፕሊንግ ይደረግ። ሌትስ ጎ ይላል። 2-2 ከሜዳችን ውጪ ተጉዘን 2-2 ያለ ካሴዶ ያለ ፓልመር እንዴት ማሸነፍ እንደሚቻል አሳይተናል። እውነት ለመናገር አልዋሻችም፣ ጨዋታው በጣም ቦሪንግ ነበርና ከብዶናል። ቃሎን አሸንፈናል አልልም። ይሄን ጨዋታ በጣም ማድነቅ የምፈልገው ተጫዋች አለ። ማንን? አንድሬ ሳንቶስ በጣም ቤስት ማን ኦፍ ዘ ማች ለኔ የጨዋታው ኮከብ አንድሬ ሳንቶስ ነው። በጣም ቆንጆ ፐርፎርማንስ ነበር ያሳየኝ ማለት ነው። ፔድሮ ኔቶም እንደዛው። ኔቶ አስፈላጊ ሰዓት ላይ ምን አይነት እንዳሞራው የተባለችውን ቶሩራ ያገባትን ጎል አይታችኋል። ጊተንስ 90 ደቂቃ ተጫውቷል። አሪፍ እንቅስቃሴ ይቻለው። ማርክ ጊዩ ሚስተር ፕረስ ነው ማለት እንደውም ከዚህ በኋላ ማርክ ጊዩን ሚስተር ፕረስ ብየዋለሁኝ። አልጠበቅኩትም። የማሬስካን አስተላለፍ እውነት ለመናገር እንደዚህ ይገባል ብዬ በጭራሽ አላሰብኩም ነበረ። ዴፊኒትሊ ካሴዶ ያርፋል ብዬ ነው አልጠበቅኩም። ግን ያለ ካሴዶ ገብተን እንዴት ማሸነፍ እንዳለብን ተቸግረንም ቢሆን 3 ነጥብ ይዘን ወጥተናል። ቀርበንሻል፣ ያራዳ ልጅ ቀርበንሻል። አርስዬ በጉጉት ነው የምንጠብቅሽ። ቼልሲ ያሸንፋል። እንግዲህ ዛሬ ቁጭ ብዬ ነው ያየሁት ጨዋታውን ቪዲዮ ስለምሰራ ለመገምገምም እንዲመቸኝ ብዬ። በጣም የሚገርመኝ ምን እንደሆነ ታውቃላችሁ? አንድ ቡድን እንዴት ነው ፕሪሚየር ሊግ ላይ 1-0 እየመራ ገና ከአርሊ በቃ ሰዓት መፍጀት የሚጀምረው እና አሰልጣኞቹ ራሱ እንዴት እንደሚፈቅዱላቸው ነው ያላቅም። ቼልሲ ወደፊት ክፍት ሆኖለት በርንሊ ፕረስ እያደረጓቸው ሲጫወቱ በቃ ለማግባት ፈቃደኛ ሁላ ነበሩ። ሞር ፖዚሽን ላይ እና ኳስ መያዝ ላይ ነበር ያተኮሩት። ኤኒዌይ ግን ማርክ ጉዩ የሚባለው ልጃቸው በጣም ይችላል። ግጥ ብሎ ነው ተከላካዩን አልፎት ሳይንገበገብ ለኤንዞ ፈርናንዴዝ የሰጠው። እነ ካይሴዶንም አሳርፎ ነበረ ያው ለባርሳ ጨዋታ። ኔቶም ይችላል፣ አሪፍ ጨዋታ ተጫውቷል። ዴላፕ በስመ አብ ዴላፕ በጣም ፓሲንግ ይቀሯል። የምር እኔ ራሱ ብሄድን ከሱ በላይ ፓስ ማድረግ የምችል ይመስለኛል። የቼልሲ ደጋፊዎች ታውቃላችሁ ምን አይነት ኳስ ሲያቀብል ትክክል እንዳልሆነና ማቀበል ያለበት ቦታ ላይ እንዳላቀበለ። ኤኒዌይ አሪፍ ዊን ነው። ሁለተኛ ተቀምጠዋል በ23 ነጥብ። እኛ አቻ ብንወጣ ራሱ የምንበልጣቸው ነው። ጭራሽ ጀመር ከቼልሲ ጋር እኛ ለምን አለ። አረ ወገን ይሄ ቡድን እጁን በጆሮ እያያዘ እንዲህ እየደፈነ አልሰማችሁም እያለ ከቻሳ እያለ ነው ጀመር ከቻሳ ሰከንድ ላይ ደቃለለማ ሰከንድ ላይ ተቀመጠለ። በቀናን ነበር እንደ ተጫወቱት። ዛሬ ደግሞ እንዴ ለዛው በምሳ ሰዓት እንዴ በጠራራ ፀሐይ እንኳን አይመቻቸውም ብዬ በቃ ቁጭ እየቋጠርኩ ነበር። አልሆነም።
አልሆነም። ቼልሲ ፋንስ የቀናን ይሁን ለማንኛውም ጀማው 2-0 ቼልሲው አሸንፏል። በነገራችን ላይ ናና ቤት ላይ ከመጀመሪያ አንስታችሁ እስከ 10ኛ ለምታረጉት እያንዳንዱ ዲፖዚት ማለት ነው 350 ብር ቦነስ እየሰጠ ይገኛል። ገብታችሁ ቼክ አድርጉት። ናና ቤት ይለያል ጀማው። ለማንኛውም ወደ ጫውታው ሳቀናላችሁ ቼልሲ ማለት ነው ዛሬ 2-0 በሆነ ውጤት እንግዲህ አሸንፏል ጫውታውን። ኔቶና ፈርናንዴዝ እንግዲህ የጎሉ ባለቤት ናቸው ጀማው። ለማንኛውም ሃንግማን እየመጣ ነው ጀማው። ይምጣ። ለማንኛውም ከኛ ጋር ግን አትለካኪም፣ ታውቂያለሽ። እንዳትጠጊም፣ ርቀትሽን ጠብቂ እዛው። እንዲሁም ሃንገኛ ነሽ፣ ኋላ ስቶኛ አትመችኝም። እኔ አይመችኝ። ቼልሲ ደጋፊ ራሱ ኋላው ኳስ ነው እሳቀቃለሁ። ግልጹ ነው የምነግርህ አይደለ? በቃ ርቀትን ጠብቅ። ነገ ዶሯን የግድ መክለብ አለብን ጀማው፣ የግድ ማለት ነው። እንገልባትና እንታኮሳለን። እንዳታስቡ ጀሞ። ይመቻችሁ ቼልሲ ፋንስ። ኮንግራ 2-0 አሸንፋችኋል። ይመቻችሁ። ፒስ። ጎበዜ ቼልሲ ቀልድ አቁሞ ቁም ነገር ጀምሮልሃል ማለት ነው። 3ኛ ጨዋታ ፕሪሚየር ሊግ ላይ ክሊንሽት ማለት ነው እያስጠበቀ ነው የወጣው። ቼልሲ መከላከሉ ነበር እንደ ችግር የሚነሳው፣ አሁን ግን በክሊንሽት እየወጣል ነው። ይሄ ደግሞ የሆነ ነገር እንድንጠረጥር ያደርገናል ማለት ነው። ቅያሩን ተመልክተሃል? ፔድሮ ወጣ፣ የአሲስት ምናምን ጎል። የሚገርም ቡድን እየሆነ ነው ቼልሲ ማለት ነው። እያስፈራን ነው ያራዳ ልጆች። ለጊዜውም ቢሆን ሌሎቹ እስኪጫወቱ ድረስ 2ኛ ላይ መጥቶ ዱቅ ብሎላል። ቀጣይ ተረኛ ተዘጋጅ እያለ ነው። የለንደኑ አቀበጥ ተዘጋጅ እያለች ነው ቼልሲ። ቼልሲ 2ኛውን 2-0 አሸንፏል። 50ኛ ጨዋታቸውን ኤንዞ ማሬስካ አድርገዋል። ማግነስ ማሬስካ ታምር ሰርተዋል። 50 ተከታታይ ጨዋታ በፕሪሚየር ሊግ ቼልሲ 30 ዓመት የሞላው ሰው ተጠቅሞ አያውቅም። 30 ዓመታችሁ ኮነርማችሁን አውጡ። ስታርቲንግ ላይናፕ ውስጥ አገቡ። ቢበዛ ተቀይራችሁ ብትገቡ ነው። ስለዚህ ማሬስካ በአስቶን ቪላ ተይዞ የነበረው ሪከርድ ተጋርተዋል። በጣም እጅግ ልዩ አሰልጣኝ ናቸውና በቃ በወጣት ነው የሚያምኑት። ጨዋታው ያን ያህል እንትን የሚል አልነበረም። ሳቢ ነበር ማለት ይከብደኛል፣ ግን በቃ ተገቢውን ውጤት ይዘው ወጥተዋል። ቼልሲዎች ቢጋፕስ ማግነስ ማሬስካ አላችሁ። ፎር ላይክ ሼር ማድረግ አይረሳ። በርንሌል በሚገርም ሁኔታ ደስ በሚል ሁኔታ 2-0 አሸንፈነዋል። በጨዋታውም ምን አይነት ኔቶን የተመለከት ነው። ሳንቶስ ምን አይነት የካሲዶን ቦታ በተገቢ ሁኔታ ሸፍኖልናል። በጣም ተመችቶኛል ዛሬ። ኤንዞም ከጆ ፔድሮና ከዴላፕ የበለጠ 9 ቁጥር ላይ ብናጮቶ በጣም መመኘው አይነት ተጫዋች ነው። በጣም ጎል የሚገኘው ፓርት በጣም የሚመቸኝ የዛሬው ጨዋታ ላይ ሳንቶስ በስማ ግን እኔ በጆ ፔድሮና በዴላፕ በጣም ተስፋ እየቆረጥኩ ነው። እግዚአብሔርን በጣም እያበሳጩኝ ነው። በጣም በቃ ስሜታዊ እያደረጉኝ ነው። ፔድሮ ኔቶ ባያገባ የጎል እድሎችን ባይፈጥር እየተመላለሰ ፕረስ ያደርጋል። ቢያንስ በቃ ሙሉ የሜዳ ክፍሉ ይሸፍናል። በራሱ ቦታ እንዳለ ነው የሚሸፍነው። ወርዶ የጄምስን ቦታ የጉስቶን ቦታ ይሸፍናል። ወርዶ ወደ ላይ ወጥቶ ደግሞ የነ ዊንጎች የሚጮቱበትን ቦታ ይሸፍናል። እሱ እንኳን ባያገባ የጎል እድሎች ባይፈጥር ይሯሯጣል። በቃ ሙሉ ሜዳውን ይሯሯጣል። ፔድሮ ምንድን ነው የሚያደርገው? ዴላፕ ምን አይነት ነፍጫለ ይሆናል? ግራ እየገባኝ ነው እግዚአብሔር። ሌላ 9 ቁጥር ከታችም ቢሆን ከታዳጊም ቢሆን መምጣት አለበት እንጂ በዚህ አንዘልቅም። በስመ አብ ምን አይነት እንደው የላሸቀ 9 ቁጥር ነው ያለ። ብቻ ግን ዛሬ ጨዋታ ያበደ ነው። ሳንቼዝ ጎበዝ ነው በእውነት። ሳንቼዝን አለማድነቅ በጣም ንፉግነት ነው። ሳንቼዝ እየተሻሻለ እየመጣ ነው፣ ማድነቅ አለብን። ጉስታቪዮን ደግሞ ሊቀይረው ብሎ የመለሰበት ፓርት በጣም ተመችቶኛል። የዛሬው ጨዋታ ጸዴ ነበር። እነ ባዲያሼል እነ ቻሉባ ምርጥ ነበሩ ዛሬ። ብቻ ፔድሮና ዴላፕ በጣም እያዝበሉ ነው እግዚአብሔርን። ያ ኳስ ይበላል፣ ይሄ ደግሞ ኳስ አያገባም። እንዴት መጨረስ እንዳለበት ሁላ ማያቃጥቂ በእግዚአብሔር። ይሄ ብስም ከላይ ደግሞ ጊተንስ ነው ምናምን የሚባለው ጨጓራዬን ይልጠዋል። ይሄ ደግሞ ገና አያገባም። ጋርናቾ ይሻላል እውነት። ጋርናቾ ኤንዞ ብቻ 9 ቁጥር ላይ መቀየር አለበት። በጣም ስራ ያስፈልገዋል 9 ቁጥር ላይ። ተከላካዩ እንደምንም ታግለን ስናስተካክለው አጥቂ መስመሩ ደግሞ እየከከመብን ነው። ብቻ ይለያል የዛሬው ቼልሲ። ይመቻችሁ።
አረ ቼልሲዎች የታላችሁ፣ ሰማያዊዎቹ የታላችሁ? ተመልከቱ፣ ቡድናችሁ ሁለተኛ ደረጃ ላይ ተቀምጧል። ቼልሲ እንግዲህ ከ3 ተከታታይ የእንግሊዝ ፕሪሚየር ሊግ ድል በኋላ ወደ ሁለተኛነት ደረጃ ላይ መጥቷል። ከመሪው አርሰናል በ3 ነጥብ ዝቅ ብሎ ሁለተኛ ደረጃን መቆናጠጥ ችሏል። ያው በእርግጥ ሌሎች ክለቦች እና ማንቸስተር ሲቲና አርሰናል ገና ጨዋታቸውን አላደረጉም። ነገር ግን በ12ኛው ሳምንት የእንግሊዝ ፕሪሚየር ሊግ ወሳኝ ጨዋታ ቼልሲ ወደ በርንሌይ ሜዳ አምርቶ እንግዲህ 2-0 በሆነ ውጤት ወሳኝ 3 ነጥብ አሳክቶ መመለስ ችሏል። ለቼልሲ ደግሞ ጎሎቹን ማስቆጠር የቻሉት ፔድሮ ኔቶ 37ኛው ደቂቃ ላይ ከረፍት በፊት መሪ ማድረግ የቻለችውን ጎል አስቆጥረው ነበር። ከረፍት በኋላ ደግሞ 88ኛው ደቂቃ ላይ ወሳኛዋና የማሸነፊያን ግብ ኤንዞ ፈርናንዴዝ ማስቆጠር ችሏል። በርንሌዎች ባለቀ ሰዓት በተለይ ከረፍት በኋላ በጣም ተጭኖ ለመጫወት ሲሞክሩ ነበር። ጨዋታው ብዙም አስደሳች አልነበረም። ነገር ግን ምንም ይሁን ምን ወደ ተርፍ ሙር ሜዳ አምርቶ እንግዲህ ሙሉ 3 ነጥብ ይዞ መመለስ ችሏል ሰማያዊዎቹ። በዚህም በፕሪሚየር ሊጉ ለጊዜውም ቢሆን ሁለተኛ ደረጃን ይዞ መቀመጥ ችሏል። ታዲያ ስለ ቼልሲ በጣም ጥሩ የሚባል ግስጋሴና ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። የለንደኑ ኃያሉ ክለብ ቼልሲ በርንሌይን 2-0 በማሸነፍ ደረጃውን ወደ 2 ከፍ ማድረግ ችሏል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። እንግዲህ ሁለቱንም ጎሎች ለቼልሲ ያስቆጠሩት ፔድሮ ኔቶ እና ኢንዞ ናቸው ያስቆጠሩት። ኢንዞ ማለት ከዛሬ ያው አንዳንድ ልጆችን አሳርፈው ነበር፣ ግን ጉዳቶች አሉት፣ ችግሮች ነበሩ። ዛሬ ግን ማሸነፍ ይሻላል። እያሸነፍ ችግሮችን መቅረፍ ነው። አሁን ከሊጉ መሪ ያው አርሰናል አንድ ቀን ጨዋታ እያለው በ3 ነው በመሀል ልዩነት ያለው። ቀጣይ ደግሞ አርሰናልን የሚገጥመው ይሄን ጨዋታ ማሸነፍ ነበረበትና ጣፋጭ 3 ነጥብ ነው የወሰደው ቼልሲ። ግን ከዚህ ጨዋታ በዘለለ ሰዎች የሚገርም ጨዋታ ነበር። በተመሳሳይ ሰዓት የቀድሞው የቼልሲው ሌጀንድ ላምፓርድ እታች ኮቨንተሪ 2-0 የተመራ 3-2 ማሸነፍ ችሏል። የሚገርም ቡድን የሰራው የሚገርመው ቡድን ያው ዌስት ብሮሚች በቀይ ወጥቶባቸው ነበር፣ ግን አከታትለው 3 አግብተው ኮቨንተሪ እንደውም ከዛ በላይ ማስቆጠሮች ነበር። ውብ ጎሎች ነው ደግሞ ያስቆጠሩት። አሁን በሻምፒዮንሺፕ እየመራ ይገኛል። ላምፓርድ ቢሳካላት ደስ ይለኛል። እውነት ለሱ በጣም ደስተኛ ነኝ። በጣም ወዶ ሰው ነውና ቢሳካላት ደስ ይለኛል። እስቲ የቼልሲ ደጋፊዎች ግን እንደው በላምፓርድና በቼልሲ የሚሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ቼላው ከሜዳው ውጪ ሄዶ በርንሌን በቀን ተጫውቶ 2-0 ማሸነፍ ችሏል። ገና ለገና ባርሳ መጣ ተብሎ የሁላ ዛቻና ማስፈራሪያ ልክ አይመስለኝም። ቼላው ወንድ ከሆንሽ አርሰናል ሊበላ ያለውን ዋንጫ አስጢልን እስኪ ለአደራ መበቂ ከሆነ፣ አለዛ ይሄ ምንም ጥቅም የሌለው ነገር ብቻ። ዋናው ቼላው ማሸነፉ ነው። ጋርናቹም እንግዲህ አልተሰለፈም፣ ጎልም አላገባም ማለት ነው። ገባራ